ይኸውላችሁ ቤተሰቦች ሩታ የምታደርገው ነገር የምትለው ነገር የምትሆነው ነገር በሙሉ ልክ ናት ቤተሰቦች። እንደዚህ መሆኗ እንደዚህ መናደዷ አብርሽን በዚህ መልኩ ማናገሯ ልክ ናት ቤተሰቦች። አብርሽ ከሱ የማይጠበቅ ነገር ነው እያደረገ ያለው። አብርሽ ሩታን እንደማይፈልጋት ሩታን እንደማያፈቅራት ነው እያሳየን ያለው። ትላንትና ባየነው ቪዲዮ በሙሉ ሲያሳየን የነበረው ያንን ነበር፣ ሲያደርግ የነበረው ያንን ነበር። ከዚህ በፊትም አብርሽ እያደረገ የነበረው ነው እያደረገ ያለው። ምንም የተለየ ነገር አይደለም ዛሬም እያደረገ ያለው ቤተሰቦች። ከዚህ በፊትም ከፍቅርዬ ጋር ፍቅር ጋር ሲሄድ ፍቅርን ይመስላል፣ ወደ ሩታ ጋር ሲመጣ ደግሞ ሩታን ይመስላታል። ሁለቱም ጋር የተለያየ ስሜት ነው የሚያሳያቸው። አሁን ነፂ ጋር ትላንትና ሄዶ ነፂ ሌላ ተስፋ ሰጥቷት እዚህ ጋር መጥቶ ደግሞ ከሩታ ጋር ሌላ ተስፋ ሊሰጣት ሩታ ሊያሳምናት ይሞክራል ቤተሰቦች። ይሄ ልጅ እውነት ትዳሩን የሚፈልግ ከሆነ እውነት ትዳሩን የሚያከብር ትዳሩን ሩታን የሚያፈቅራት ቢሆን ኖሮ እንደዚህ አይነት ነገር ለማድረግ አይነሳሳም ነበር። እንደዚህ አይነት ነገር ለማድረግ ውስጡ አይፈቅድለትም ነበር። ነገር ግን አብርሽ የሚያሳይበት ቤተሰቦች ያንን ነገር እንደማይፈልግና ሩታን እንደማይፈልጋት ሩታን እንደማይወዳት ነው የሚታዩበት ቤተሰቦች። ግን ደግሞ ቤተሰቦች አብርሽ ይህንን ነገር የሚያደርግበት ይህንን ነገር እንዲያደርግ የሚያገፋፋው ወይም ደግሞ የሚያነሳሳው ነገር ምክንያት ቢኖረው ነው እንጂ ያለ ምክንያት ይሄ ልጅ ሩታ ላይ እንደዚህ አይነት ነገር አያደርግም። ከዚህ በፊትም ብዙ ነገር አድርጎ ሩታ ነበር ስንወቅሳት የነበረው። ሩታ ነበረች መጀመሪያ ችግሩን ያነሳችው። ያኔ አጥፍታለች፣ በእርግጥ ጥፋት አጥፍታለች። ቤቷን ለቃ መውጣቷ ይህ እጅግ በጣም ትልቅ ስህተትና ትልቅ ጥፋት ነው። ያንን አድርገዋለች። ነገር ግን እቺ ልጅ ያ ነገር እንዳለፈና ይቅርታ ጠይቃ እስከተመለሰች ድረስ ቆንጆ ይቅርታ ተደራርገው እሱም ደግሞ ይቅርታ ሲጠይቅ ያን ነገር ድጋሚ ላይ ደግሞ ነው ያ እንደዛ አይነት ጥፋት ድጋሚ ላይ ያጠፋ ነው። ነገር ግን አብርሽ እያጠፋ ያለው እያደረገ ያለው ነገር ከባለፈው የባሰ ነገር ነው። ከባለፈው የከፋ ነገር ነው አሁን ላይ እያደረገ ያለው ቤተሰቦች። ይህን ነገር እንዲያደርግ እንዲህ አይነት ውሳኔ እንዲወስን ትዳሩ ላይ እንዲህ አይነት ውሳኔ እንዲወስን ሩታ ላይ እንዲህ አይነት ውሳኔ እንዲወስን የሚያነሳሳው ነገር ቢኖር ነው ቤተሰቦች። እኛም ማናቀው አብርሽና ሩታ ብቻ ውስጥ ላይ የሚያውቁት ነገር ቢኖር ነው እንጂ እርግጠኛ ሆኜ የምነግራችሁ ቤተሰቦች አብርሽ ያለ ምክንያት እንደ አይነት ነገር አያደርግም። አብርሽ ያለ ምክንያት ሩታን በዚህ ልክ ሊያስጨንቃት አይፈልግም። ሩታ ነፍሰ ጡር እስከሆነች ድረስ ነፍሰ ጡር መሆኗን ደስታቸውን ገና ነግረውን ሳያውቁ ከሳምንት በኋላ እንደ አይነት ነገር መፈጠሩ ይሄ ያለ ምክንያት አይመስለኝም ቤተሰቦች። የሆነ ምክንያት ቢኖረው ነው። ሩታ በዚህ ሰዓት የሚያስፈልጋት ልዩ እንክብካቤ ነው፣ ልዩ ጊዜን የሚያስፈልጋት ማስደሰት ነው መቻል ያለበት። በቻለው አቅም በሙሉ ማድረግ በሚችለው ነገር በሙሉ ሩታን ማስደሰት ነው ያለበት። ከጎኗ መለየት የለበትም። አብርሽ ጎኗ ነው መሆን ያለበት፣ መንከባከብ ነው ያለበት። ነገር ግን እሱ እያደረገ ያለው በተቃራኒው ነው። በጣም የከፋ ነገር ነው እያደረገ ያለው። ሩታ በዛሬው ቤት መጠበቋ ራሱ ቤት ውስጥ ሆና አብርሽን መጠበቋ እጅግ በጣም ትልቅ ነገር ነው ቤተሰቦች። ምክንያቱም ከዚህ በፊት የምታደርገው ነገር ሩታ አንድ ነገር ስታይ አንድ ምክንያት ነው የሚበቃት። ከቤት ዘሎ ለመውጣት ከቤት ዘሎ ለመሄድ አንድ ምክንያት ነበር የሚበቃት። ነገር ግን ያደረገችው ነገር ምንድን ነው? ቤቷ ሆና ነው የጠበቀችው። ከቤቷ አለመውጣቷ እጅግ በጣም ትልቅ ነገር ነው፣ ጥሩ ነው። ምክንያቱም ከቤት ስትወጡ ነገሩን ያባበሳችሁት ነው የምትሄዱት። አንድ ቤት ውስጥ ስትሆኑ ጥል እንኳን ቢኖር ግጭት እንኳን መሃላችሁ ቢኖር እንድትግባቡ የሚያደርጋችሁ የሆነ ነገር ይኖራል፣ የሆነ ምክንያት ይኖራል። ቤተሰቦች ሳትፈልጉት ማውራታችሁ አይቀርም። ሩታ ይሄንን ማድረጓ በጣም ቆንጆ ነው። ከባለፈው ስህተቷ እንደተማሪች ነው የሚያስረዳው። ከባለፈው ጥፋቷ ባለፈው ይቅርታ መጠየቋ ከልቧ እንደነበረ ነው የሚያስታውቀው። ቤተሰቦች ከልቧ ይቅርታ እንደጠየቀችና ከልቧ ተጸጽታ እንደተመለሰች ነው የሚያሳይባት ሩታ። አብርሽ ግን በጭራሽ በተቃራኒው ነው የምላችሁ ቤተሰቦች። ይቅርታውን ሲጠይቅም ከልቡ አልነበረ። ይቅርታን የሚፈልግ ሰው፣ ከልቡ የተጸጸተ ሰው፣ ያደረገው ነገር በሙሉ ስህተት እንደነበረ ያመነ ሰው ድጋሚ ተመሳሳይ ጥፋት ተመሳሳይ ስህተት ሊሰራ አይችልም። ተመሳሳይ ነገር ሊያደርግ አይችልም። ቤተሰቦች ፍቅርዬ ያን ሁሉ ነገር አድርጎ ከወጣ ወዲህ አሁን ላይ ተመልሶ ደግሞ የሌላን ሰው ህይወት ለመጉዳት በዚህ ልክ መሞከሩ ይህ አግባብ ነው ብዬ አላስብም። ነፂም ብትሆን ካለፈው ነገር መማር መቻል አለባት፣ ከፍቅርዬ መማር መቻል አለባት ብዬ አስባለሁ። ብዙ ነገር ሆናለች፣ ብዙ ነገር አይተናል። ስለዚህ ከዛ ነገር መማር መቻል አለባት። ነፂም ነገ መጨረሻዋ ምን ሊሆን እንደሚችል፣ ነገ ምን አይነት ነገር ሊመጣባት እንደሚችል ማሰብ መቻል አለባት፣ መረዳት መቻል አለባት። በኋላ ስነ ስርዓትን ትይዛለህ አንተ። እንደ ጀብድ ነው እንደምታወራው። ልቀቀኝ፣ እንዳትነካኝ። እኔ ይሄ ነገር ቤተሰቦች እንዴት ነው እየሆነ ያለው? እንዴት ነው እየሆነ ያለው ቤተሰቦች? እኔ የዚህኛው የከፋ ይመስለኛል። ምክንያቱም ተመሳሳይ ጥፋት ተመሳሳይ ነገር ስታደርጉ ድጋሚ ለማመን ሩታ ድጋሚ አብርሽን ለማመን በጣም ይቸግራታል፣ በጣም ትቸግራለች። ይሄ ግልጽ የሆነ ነገር ነው። እንኳን ሩታ እኛ ራሱ አናምነው። እውነት ለመናገር እኔ ከዚህ በኋላ አብርሽ ከሩታ ጋር ልጅ እንኳን ቢወልዱ አብርሽ ከሩታ ውጭ ሌላ ሴት አያይም፣ አብርሽ ከሩታ ውጭ ሌላ ሴት ጋር አይሄድም። አልችልም፣ እንደዛ ማለት አይቻልም።
ምን እየሆንሽ ነው ያለሽው? በቃ ተረጋጊ። በቃ እንዴ አንቺ አምሻል እንዴ? እኔ እኮ የሚገርመኝ ነገር ቤተሰቦች፣ እኔ የሚገርመኝ ነገር ምን መሰላችሁ? ከአብርሽ እንዳልኳችሁ ነው። አብርሽ ምክንያት ሊኖረው ይችላል። አሁን እኔ አብርሽ ጥፋተኛ ነው ብዬ ወይ ሩታ ጥፋተኛ ናት ብዬ ከአንድ ወገን ሳይድ መያዝ አልፈልግም። ግን እውነታውን ስናወራ አብርሽ ያጠፋው ጥፋት እጅግ በጣም ትልቅ ነገር ነው። ትልቅ ስህተትን የሰራው ትልቅ ጥፋቱን ያጠፋው ኤክስ እስከሆነች ድረስ ኤክሱን ማግኘት አልነበረም። ምክንያቱም ያለፈ ነገር አልፏል። በቃ ይሄ ልጅ የራሱን ህይወት ነው እየኖረ ያለው አይደል? የፈለገ ነገር ሊፈጠር ይችላል። በቃ የፈለገ ነገር ሊመጣ ይችላል። ያለፈውን ታሪኩን ያለፈውን ፍቅሩን የሚከሰከስ ነገር ድጋሚ ማድረግ የለበትም። ምክንያቱም ይሄ ልጅ ሚስት አለው፣ የልጅ አባት ሊሆን ነው። ስለዚህ ከእንደዚህ አይነት ሰው ይሄ ነገር አይጠበቅም። እንደዚህ አይነት ነገር አይደረግም። ቤተሰብ እዛ ሲሄድ ነፂ ጋር ሲሄድ ነፂ ነው የሚመስለው። እንዴት ሲሆን እንደነበር አይታችኋል። ትላንትና ምን አይነት ፈገግታ ሲያሳይ፣ ሩታ ጋር ሲመጣ ደግሞ ምን አይነት ነገር እንደሚያሳይ፣ ሩታን እንደሚፈልጋት፣ ሩታን እንደሚያፈቅራት፣ ትዳሩን እንደሚያከብር አይነት ሰው ለመምሰል ይሞክራል። ይህን ምን ትሉታላችሁ? እስኪ እናንተን ሀሳብ ደግሞ ኮሜንት ላይ ጻፉት። እስኪ አስቀምጡልኝ፣ ሁላችሁም አስቀምጡ። እያስረዳሁሽ ነው አይደለ? በጣም አስረዳሁ እኮ እያስረዳሁሽ ነው አይደል? መረዳት ያለሽ ነው። ካዲ እሺ፣ ከዚህ በኋላ አንድ ነገር አያገባሽም። እሺ በቃ አያገባሽም ከተባልሽ መቼም ምንም እንትን የምታምጪው እኮ በቃ ስነ ስርዓት ነው። እስካሁን በኋላ እንደዚህ ቀንቃ ተናግረኝ ሩታ ስርዓት ይኑርሽ። ሁላችሁ ቤተሰቦች አሁን በዚህ ሁኔታ በዚህ ጥላቸው በዚህ ግጭታቸው ነገም እንደሚፈጠር አናውቅም። ነገር ግን እነዚህ ልጆች ወደ ተሳሳተ ነገር ሊገቡ እንደሚችሉ ነው ማሰበው። ቤተሰቦች ሩታን እናውቃታለን። ስትናደድ ምን ልታደርግ እንደምትችል ሁላችንም አይተናል አይደል? ከዚህ በፊት ከአብርሽ ጋር ተጣልታ ከአብርሽ ጋር ተጋጭታ ምን አይነት ውሳኔ ስትወስን አይታችኋል። አሁን እንደዚህ ቃሉን እዚህ ጋር መጥራት አልፈልግም። ነገር ግን ሩታ ማይሆን ምርጫ ማይሆን መንገድ እንዳትሄድ ማይሆን እርምጃ እንዳትራመድ ማይሆን ውሳኔ እንዳትወስን ነው የምሰራው ቤተሰቦች። ምክንያቱም እዚህ ጋር እየተፈጠረ ያለው እዚህ ጋር እየሆነ ያለው ነገር በሙሉ አብርሽ አፍ አውጥቶ እንደዛ አድርጊ ባይላት አድራጎቱ የሚሆነው ነገር የሚያሳየው ነገር በሙሉ ወደዛ ነገር ሩታ እንድትጋበዝ ነው እያደረገ ያለው ቤተሰቦች። ሩታ ደግሞ በነገሮች በጣም ትቾክላለች። ከዚህ በፊት ከአብርሽ ጋር ከተጣሉ ወዲህ ሩታ እንዴት ስትሆን እንደነበር ምን አይነት ውሳኔ ስትወስን እንደነበር ሁላችንም አይተናል። ይሄ ግልጽ የሆነ ነገር። ስለዚህ አሁንም ቢሆን እነዚህ ልጆች በተረጋጋ መንፈስ ካልሄዱ በተረጋጋ መንፈስ ከዚህ በፊት ትልቅ ብዙ ነገር ተፈጥሯል፣ ብዙ ነገር ተብሏል፣ ታልፈዋል። ነገር ግን አሁን ድጋሚ ሌላ ነገር እንዳይፈጠርባቸው ሌላ ነገር እንዳይመጣባቸው ነገሩን ቢያስተካክሉት ቆንጆ። ቁጭ በልና እናወራለን። አብርሃም እኮ ና ቁጭ በልና እናወራለን። ምን እያልክ ነው አንተ? አስጨነቃኝ ትላለህ። እንዲያረከው ነገር ማለት ዝም የሚያስብል ነው። አሁን ጭቅጭቃችሁን ያስጠላኝ ምንድን ነው? ሻቤል አብርሃም አሁንም ጭቅጭቅ ትላለህ። በእግዚአብሔር ምንድን ነው ሩታ? ለምንድን ነው አብርሽ ምንም እንዳልተፈጠረ እኮ ነው እንትን እያለ ያለው። በቃ አክት የሚያደርገው ነገር እኔ እኮ ይሄ ነገሩ ነው የሚገርመኝ። በቃ ምንም እንዳልተፈጠረ ምንም እንዳልሆነ ምንም ሩታን እንዳልጎዳት ምንም ሩታን እንዳላስቀየማት ነው እየመጣ አክት የሚያደርገው። አብርሽ ይቻላል እንዴ? እንደዚህ ይሆናል? ቤተሰቦች እንደዚህም ይቻላል? ቁጭ ያለንም ንገሪኝ እና ቁጭ በልና እንነጋገር። ቶሎ ምን ተፈጠረሽ? አብርሃም እየተፈጠረው ነገር ሁላችንም ግን ቤተሰቦች አብርሽ ምንም ነገር አስቦ ሊሆን ይችላል። ነገሩን ለእኛ ይፋ ሊያወጣልን ነገሩን እውነታውን በግልጽ ለማውጣት ለማስረዳት አስቦ ሊሆን ይችላል። ሩታ የተረካችበት መንገድ ልክ እንዳልሆነ ለእኛ ሊያስረዳን ፈልጎ ሊሆን ይችላል። ነገር ግን በዚህ መንገድ አይደለም ማድረግ ያለበት፣ ነገሮችን በዚህ መንገድ አይደለም ማስኬድ ያለበት። ምክንያቱም አብርሽ ጋር ፍቅር ላይኖር ይችላል። እውነት ይህ ልጅ ሩታን ሊያፈቅራት ትዳሩን ሊወድ ሊያከብር ይችላል። ነገር ግን ይህን ነገር እውነቱ እንዲወጣ ፈልጎ ሊሆን ይችላል ያደረገው። ነገር ግን እሱ ባይፈልጋትም ነፂን እሱ ባይወዳትም ነፂ ፍቅር አላት፣ እንደምትወደው ነው እየተናገረች ያለችው አይደል? ከአብርሽ ጋር ፍቅር እንዳላትና እንደምትወደው የመጀመሪያ ፍቅረኛዋ ምናምን እንደሆነ ነው እየተናገረች ያለችው። ስለዚህ የእሱ ፍቅር እንኳን ቢሞትለት የልጅቷን ፍቅር ሂዶ መቀስቀሱ አግባብ ነው ብዬ አላስብም። የሰው ህይወት ድጋሚ ለማበላሸት ከሚሞክር ድጋሚ የዛ ሰው ፍቅር ከሚቀሰቀስ እንደ ባለ ትዳር ቢሆን ሚስት እንዳለው ሰው ትዳሩን እንደሚወድ ሰው ትዳሩን እንደሚያከብር ሰው አብርሽ ነገሮችን ቢያደርግ መልካም ይመስለኛል። ፎቶ አይተሽ ነው? አራት አስረዳኝ። ፎቶ አይተሽ ነው? ምንድን ነው የምታስረዳኝ? ሩታ ፎቶ አይተሽ ነው? እሺ ሌላ ምክንያት ምናምን አትበይ። ልጅቷ መታለች አይደለ? ስለዚህ አረጋግጬ ማናገር ነበረብኝ። እሷ ለምንድን ነው አንተ ብቻ የምታናግራት? እውነት ነው ቤተሰቦች። አሁን እውነታው እንዲወጣ ከተፈለገም ደግሞ አብርሽ አያችሁ፣ እውነታው እንዲወጣ ከተፈለገም ሩታ አብራ ሆና እንድታናገር መፍቀድ መቻል አለበት። ይሄ ልጅ እውነት ሌላ ችግር ከሌለባቸው ሩታና አብርሽ ሶስቱ አንድ ላይ ከነዚህ ጋር ሶስቱ አንድ ላይ ምክንያቱ
ይሄ ነው መሆን ያለበት። ሩታ ናት እውነቱን እንድታውቅ የፈለገው። ከኛ ይልቅ የምትጠቅመው ሩታ ናት አይደል? ሚስቴ ብሎ ያገባት ልጅ ቤቱ ያስገባት ልጅ ናት የምትጠቅመው አይደል? ቤተሰቦች ስለዚህ እሷን ነው ማስረዳት መጀመሪያ እሷን ነው ማስረዳት ያለበት። ስለዚህ አብሮ ቢሄዱ የተሻለ ነበር። የፈለገውን ነገር ቢል እኛ እናምነው ነበር። ስለዚህ ሩታ ትችልብኝ በእናትሽ አታጨናንቅኝ። እሺ አንድ ነገር ተጨነቅ እንዴ? ተው እንጂ አንድ ነገር ልንገርሽ፣ ነገሮችን ሁሉ ወደ ክፋት አትውሰጃቸው። እኔ ያደረኩት ምን አገባህ አንተ? ስለሷ ይባላል። እኔ እዚች ጋር እንደዚህ የሆንኩኝ ምንም አልመሰለህ። እሷን ለመረጋጋት ምናምን ትላለህ እንዴ? አታፍረን? ምንም እኮ የሚያኮራ ነገር አይደለም የሰራው። ደግሞ ደረትን ነፍተህ ትገባለህ እንዴ? በጣም አሳፋሪ ስራ ነው የሰራው። ሩታ ማግኘት ጥፋት ነው እሷ እንዴ? ቆይ አንድ ጋር ልጠይቅሽ፣ እቺ ልጅ ከአንቺ ጋር ባገናኛት ኖሮ በዚህ መንፈስ እንዴት ነበር የምታወሪያት? በስነ ስርዓት እንዴት ልታወሪያት ነበር? በስነ ስርዓት ነው እንደማታወሪያት ነው ያውቃለሁ። ተባብለን ተነጋግረን ሁለታችንም እንደምናወራት የተነጋገርነው። አንተ ግን ቃልን አፍርሰህ ሁሌም አንተ ቃልን አትጠብቅም። ለቃልም አትገኝ። ማትረባ ሰው ነህ። ሩታ ስነ ስርዓትሽ ነይ፣ እግዚአብሔር ስነ ስርዓትሽ ነይ። ስነ ስርዓትም አንተ ያዝ። እንዳትነካኝ። ጭራሽ ልመቺ ነው እንዴ? አንቺ እንዴት ነው የሚያደርግሽ? አንተ ስነ ስርዓት ግን ያዝ እኮ። ልመቺ ነው? ከማንም ጋር እየተለጣጠፍክ እየመጣ ልመቺ ነው ወይ? ሲያንስ ነው። ኧረ ዱላ ስጣት፣ በእናትህ ሲያንስ ነው። ዱላ ስጣት። ቆይ ኧረ ሲያንስ ነው። ወዴት ነው የምሄደው?